ተነሱና መጽሐፍ ቅዱሳችንን ሁላችንም መጀመሪያ የሐዋርያት ሥራ ምዕራፍ 4 ላይ እንገልጣለን። የሐዋርያት ሥራ ምዕራፍ 4 ላይ እናወጣለን። ቁጥር 12 መጀመሪያ እናነባለን። እየቀጠልን 3 ቦታ ላይ እናነባለን። በኢየሱስ ክርስቶስ ስም አነባዋለሁ። ቁጥር 12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከሰማይ በታች ለሰዎች የተሰጠ ስም ኢየሱስ ክርስቶስ የሚለው ስም ነው። ምን አይነት ስም ነው? አዳኝ በሉ እስቲ። አዳኝ ስም ነው። ፈዋሽ ስም ነው። ገናና ስም ነው። ክቡር ስም ነው። ቁጥር 18 ላይ ደግሞ እንደዚህ ይላል። ቁጥር 14 18 ላይ ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ለምን ሌላ ነገር አያዟቸው? ይሄንን ስም ዲያብሎስ የሚፈራው፣ አጋንንቶች የሚጨነቁበት፣ በሽታዎች የሚነቃቀሉበት ስም ነው። ስለዚህ ምን አሉ? በዚህ ስም ብቻ አታስተምሩ፣ ሌላ ችግር የለብንም፣ ችግራችን አንድ ነው አሉ። መጡና በዚህ ስም ብቻ እንዳታስተምሩ፣ ለእኛ ግን መድኃኒታችን ነው ይሄ ስም፣ ለእኛ ግን አዳኛችን ነው ይሄ ስም፣ በዚህ ስም አሏቸው። ቁጥር 30 እና 31 ላይ ደግሞ ቁጥር 31 ላይ ቁጥር 29 እና 30 ጀምሮ ላንብበው። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። በኢየሱስ ክርስቶስ ስም ቤተ ክርስቲያን የሰይጣንን ሥራ፣ ዕቅድ፣ ዓላማ፣ እንቅስቃሴ ማሰር፣ መከልከል ትችላለች። ቁጭ በሉ ወገኖች፣ ቁጭ በሉ። ምንም አይደለም ያዘዟቸው። ጌታቸው በሐዋርያት ሥራ ምዕራፍ 4 ላይ በዚህ ስም ሁለተኛ እንዳትጸልዩ፣ እንዳታስተምሩ፣ እንዳትናገሩ። ከስሙ ጋር ነው ጉዳያቸው። ለምን? ያውቀዋላ ወገኖቼ፣ ያውቀዋል። ዲያብሎስ የዚህን ስም ስልጣንና ኃይል ስለሚያውቀው በዚህ ስም መዳን እንዳለ፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም፣ ሞቶ የተነሳው የናዝሬቱ ኢየሱስ የእግዚአብሔር ልጅ ስም ስለሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔርን ልጅነት ስልጣን ሰጣቸው ይላል። ስለዚህ ወገኖቼ ሆይ በማቴዎስ ወንጌል ምዕራፍ 16 ላይ አለ ጌታ ኢየሱስ እንደዚህ አለ፣ ቤተ ክርስቲያኔን ነው ያለ። ቤተ ክርስቲያን አላለም። ልብ አድርጉ። ቤተ ክርስቲያን የሰው አይደለም። ቤተ ክርስቲያን የሆኑ ግሩፖች የሆኑ ቲሞች እንትኖች አይደለም። ቤተ ክርስቲያን ራስ የሆነላት የክርስቶስ ነች። ክርስቶስ ደግሞ የእግዚአብሔር ነው። መንፈስ ቅዱስ ደግሞ እሱን ሊገልጥ ሊያስተምረን ሊያሳየን መጣ። ስለዚህ ኢየሱስ እንደዚህ ያለ በማቴዎስ ወንጌል ምዕራፍ 16 ላይ ቤተ ክርስቲያኔን በዚህ ዓለት ላይ እመሰርታለሁ፣ ወይም ወገኖች ተክላለሁ፣ እመሰርታለሁ፣ የገሃነም ደጆችም አይችሏትም። የገሃነም ደጆች፣ አጋንንቶች፣ ርኩሳን መናፍስቶች፣ የክፋት ኃይላት ከቻሏት ተጠያቂው ኢየሱስ አይደለም፣ አባቱ አብም አይደለም፣ መንፈስ ቅዱስም አይደለም። ከቻሏት ተጠያቂዋ በቤተ ክርስቲያን ውስጥ ያለው አመራሩን ክፍል የያዘው ክፍል እና አገልጋዮቹ ናቸው ተጠያቂዎች ከቻሏት። ለምን መሰላችሁ ወገኖቼ ሆይ? ወደ ግራም የማይባል ወደ ቀኝ የማይባል እንዲናርገው እንዲያ የማይባል ግልጥ ያለ ለማንኛውም ሰው መረዳት የማያዳግት የገሃነም ደጆች ማለት አጋንንቶች፣
የገሃነም ደጆች ማለት የክፋት መንፈሳዊያን ሰራዊት የሰለጠኑባቸው ቦታዎች፣ ክፋቶች፣ ተንኮሎች፣ በሽታዎች፣ ግፎች፣ ጥላቻዎች፣ አመጾች፣ ግድያዎች የሞሉባቸው ቦታዎች ሁሉ የገሃነም ደጆች የተከፈቱባቸው ናቸው። እሱን በዚች ዓለም ላይ መዝጋት የምትችል አንድ ተቋም የክርስቶስ ቤተክርስቲያን ብቻ ናት። እሷ ምን ማድረግ ትችላለች? ክፋታቸውን፣ አመጻቸውን ያቀዱትን በሰው ልጅ ላይ ያቀነባበሩትን አመጽ ሁሉ ምን ማድረግ ትችላለች? መዝጋት፣ ማስቆም፣ መከልከል። ቤተ ክርስቲያን ማለት ይሄ የምታዩት ቤት አይደለም። እዚህ ቁጭ ያላችሁት እናንተና እኛንን እግዚአብሔር ምን ሰጥቶናል? የጨለማውን ኃይል የማሰር ምን ማድረግ ያመኑትንም ማርቆስ ወንጌል ምዕራፍ 16 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ እባቦችን ይይዛሉ፣ የሚገድል እንኳን ቢጠጡ አይጎዳቸውም ያለው ኢየሱስ ክርስቶስ ያመኑትን ያመናችሁ ኢየሱስ ክርስቶስን ያመናችሁ በቃ ምን አላችሁ ማለት ነው? እናንተ አጋንንትን የማስወጣት ስልጣን አላችሁ። ደግሞ ምን አላችሁ? ሌላ ጸሎት መጸወት፣ በድውዮች ላይ እጃቸውን ይጭናሉ፣ ይፈወሳሉ። ይሄ ለሕዝቡ ተሰጠ። በተለየ ጸጋ ደግሞ በተለየ የቅባት ደረጃና ከፍታ ደግሞ ለማን ተሰጠ? 5 የአገልግሎት ቢሮዎች ተሰጡ። አንዳንዶቹን ሐዋርያት፣ ነቢያት፣ ወንጌላውያን፣ እረኞችና አስተማሪዎች። እነኚህ ደግሞ በተለየ የእግዚአብሔር ክብር ቅባት ደረጃ ለአካሉ ላይ ሆነው እንዲያስተዳድሩ፣ እንዲመሩ፣ አቅጣጫ እንዲያሳዩ። ህዝብ አቅጣጫ የሚያሳየው የአገልግሎት መሪና አገልጋይ ማለት ወገኖች ሆይ እንዲህ ነው የሚሆነው። ነገሩ እንደዚህ ሆነ ማለት ነው። ጋሪው ከፊት ሆነ፣ ፈረሱ ከኋላ ሆነ ማለት ነው። በቃ ነገሮች ምን ሆኑ ማለት መስላችሁ ወገኖች ሆይ? በቃ ኮንፊውዥን፣ ግራ የተጋባ ሆነ። እንደዚህ ነው ኦርደር፣ ስርዓት ከሰማይ ወደ ምድር የተሰጠ ነገር ነው። ምድር በስርዓት ያለችው፣ አገሮች በስርዓት ያሉት መጀመሪያ ስርዓት የወጣው ከእግዚአብሔር ቤት ነው። ለሙሴ የተሰጠው ስርዓቱ ለእስራኤላውያን ሰጣቸው። ከዛ ነው ዓለም ሁሉ ስርዓትን የቀዳው ከዛ ነው ወገኖች ሆይ። ስለዚህ ቤት ውስጥ ምን አለ? ስርዓት አለ። የሚገዙ አሉ፣ በቤት ውስጥ የሚገዙ የሚታዘዙ ደግሞ አሉ። ልዩ ልዩ የጸጋ ስጦታዎች አሉ። እያንዳንዱ ሰው ጸጋ አለው። ያንን አገልጋዮቹ መሪዎቹ እያዩ በተለያየ አቅጣጫ ላይ ያሰማሯቸዋል። ስለዚህ ወገኖቼ ሆይ ይሄ ስም ብድግ ብሎ ዘራፍ ተብሎ አይሰራም። ስሙ እንዲንቀሳቀስ የሚያደርግ፣ ስሙ እንዲሰራ የሚያደርግ አኗኗር በቤተ ክርስቲያን ግቢ ውስጥ አይደለም፣ በእያንዳንዳችን ኑሮ ውስጥ በዕለት ተዕለት ኑሯችን ውስጥ የሚጠይቀን ነገር አለ። ንጽህና ይፈልጋል፣ መታዘዝ ይፈልጋል፣ ቅንነት ይፈልጋል፣ የዋህነት ይፈልጋል። ስሙ የሚፈልገውን የአኗኗር ትእዛዝ ጠብቀን ስንሄድና ጠብቀን ሳንሄድ ስንቀር ሰይጣን ጠንቅቆ ያውቃል። ባለ ስርዓት የሚሄደውን ሰው ሲውል ቢያድር ስሙ ሲጠራ ወገኖቼ ሆይ ነገሩ ከንቱ ይሆናል። አንድ ጊዜ እንደዚህ ሆነ። ጳውሎስ በስፍራ ሁሉ እየዞረ በጌታ በኢየሱስ ክርስቶስ ስም አጋንንቶችን ሲያስወጣ፣ ደዌዎችን ሲፈውስ፣ የተለያዩ የሰዎች እንቆቅልሽና ቀንበሮችን ሲሰበር አንድ አስቄዋው የሚባል ሰውዬ ልጆች ተመለከቱ። አየህ አለው። ጠጋ ይልና ጳውሎስ በኢየሱስ ስም ሲላቸው ይጮኻሉ። እኔ ጋር እንሂድባት ብለው ጮሆ ይወጣሉ። እኛስ አሉ ነው ገቡ። ወገኖቼ ሆይ በሆፕላስ እና በሙከራ በስሙ መጠቀም አይቻልም። በመጀመሪያ ለስሙ መገዛት ያስፈልጋል። ስሙ በሚጠይቀው ሄዱና አጋንንቱ ያለበት ቦታ ላይ ጳውሎስ በሚለው አሉታ ጠጋሉና በኢየሱስ ክርስቶስም ጳውሎስ ይላል ውጣ ሲሉት አጋንንቱ
አረ ለመሆኑ እኔ እኮ አላቸው ኢየሱስን እኮ እናውቀዋለን፣ ጳውሎስንም እናውቀዋለን፣ ከየት ናችሁነት ከየት የመጣችሁ ናችሁ ካለ በኋላ እንዲህ በዋዛ ሊለቃቸው ዘለለባቸው ነው የሚለው። ከዛ በኋላስ ከዛ ቤት ውስጥ ልብሳቸው ተበጣጥሶ በምን አይነት ነገር እንደመታቸው አይታወቅም፣ ራቁታቸውን ስሙ በስርዓት በመገዛት በሚጠይቀው ኑሮ ራስን በመቃኘት እንጂ ዘራፍ ብሎ ስለማይሰራ አንዱ ችግር ይሄ ነው። እንግዲህ ሶስት ነገሮችን አየሁ። ዝም ብዬ እንደው ሰሞኑን ስመለከት ሶስት ነገሮችን አየሁ። ይኸውላችሁ እኛ መሃል ላይ ሆነን ነው መከራችን አሁን እያየን ያለ ነው። እንደ አስቄዋ ልጆችም አይደለንም፣ እንደ ሐዋርያቱም አይደለንም። መሃል ላይ ነው ያለ ነው። ስሙን ይዘናል፣ ግን እንደሚገባ አይንቀሳቀስም። ክብር ለሰራዊት ጌታ ለልዑል እግዚአብሔር ሆኖ ተጠቅሎ ስለገባለት ዛሬ የዚህ ሕፃን ልጅ ልብ ወደ ነበረበት ተፈጥሮ የተመለሰው በቤተ ክርስቲያኗ ውስጥ የኢየሱስ ስም ስለከበረና ስለሚሰራ ነው። አሁንም ክብር ይገባዋል ለዚህ ስም። ምንም እኮ አይደለም፣ ምንም አይደለም ወገኖቼ ሆይ፣ እንዲህ ያለ ተአምራትን ያሳየን ስሙ ስለሚሰራ ነው። ለዚህ ነው ቤተ ክርስቲያኔን በዚህ አለት ላይ እሰራለሁ፣ የገሃነም ደጆች አይችሏትም። የኢየሱስ ክርስቶስን ስም ይዘህ ወንድሜ፣ ስም ይዘህ እቤትህ ይሄ ስም እያለ እቤትሽ ይሄ ስም እያለ በራፍሽ ላይ የተጣለ የፈረጠ እንቁላል ያስፈራሻል? ስሙን ይዘህ እስቲ የኢየሱስ ስም አለኝ አልፈራም በሉ። እስቲ ከኔ ጋር ያለው ስም በሉ፣ የኢየሱስ ስም በሉ። ኃይለኛ ነው፣ ገናና ነው፣ ብርቱ ነው፣ ክቡር ነው፣ የሚያሻግር ነው፣ የሚያዛልቅ ነው፣ እባቦችን የሚወጋ ነው፣ አውሬውን የሚገለብጥ ነው። ክብር ለስሙ ይሁን። አሁንም ደጋግመን አብ ላከበረው ስም። አንዳንድ ሰዎች እንደዚህ ይላሉ፣ ምንድን በኢየሱስ ስም ብቻ የምትሉት እንዴ? ወንድሜ ረጋበይ ልጄ። ልዑል እግዚአብሔር አብ አባቱ ወደደና ፈቀደና አመጣና ፊልጵስዩስ ምዕራፍ 2 ላይ ከስም ሁሉ በላይ የሆነ ስም ነው ብሎ አስቀመጠበት። በቃ አባቱ ነው ያከበረው ስሙን። ምን አገባን እኛ? ምን አገባሽ? ምን አገባን? ወገኖቼ ሆይ እሱ ላከበረው ስም እኛም እናከብረዋለን፣ ከቤተ ክርስቲያንም እናከብረዋለን፣ ከምድርም እናከብረዋለን። ወገኖቼ ሆይ አባቱ ምን አለ? ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። አንብቡት ቤታችሁ ፊልጵስዩስ ምዕራፍ 2 ላይ። ከስምም ሁሉ በላይ የሆነውን ስም ሰጪው ማን ነው? ልዑል እግዚአብሔር አብ አባቱ አስቀመጠው ስሙ ላይ። እንደውም ወደ መጨረሻ ስታነቡት ፊልጵስዩስ ምዕራፍ 2 ላይ ምላስም ሁሉ ለእግዚአብሔር አብ ክብር በኢየሱስ ስም ይንበረከካል አለ። የሰው ዘር የሆነ ሁሉ ሰዓት ይደርሳል፣ ጊዜ ይመጣል። ወገኖቼ ሆይ በፊታችን ላይ የመነጠቅ በረከት አለ። ከሰባኛው ሱባኤ የእግዚአብሔር ቁጣ በማያምኑት፣ በሚያፌዙት፣ በሚሳደቡት፣ በሚተቹት፣ በሚነቅፉት ላይ ሰዓቱ ሲያበቃ ጽዋው ሲሞላ ልክ ራፕቸር ሲሆን ቤተ ክርስቲያን ስትነጠቅ የሰባቱ ዓመት ታላቁ መከራ ሲጀምር አሁን ወገኖቼ ሆይ በዛ በታላቁ መከራ ሰዓት ላይ ሰዎች ሁሉ በምድር ላይ በታላቅ ስቃይና መከራ ከሆኑ በኋላ መጨረሻ ላይ ከሰባቱ ዓመት ጫፍ ላይ የአርማጌዶን ጦርነት አለ። ከአርማጌዶን ጦርነት በኋላ ወገኖቼ ሆይ በኢየሩሳሌምን ሊከቡ የመጡትን ካጠፋቸው በኋላ እግዚአብሔር ጌታ ኢየሱስ ክርስቶስ ካጠፋ በኋላ አሁን የሺህ ዓመቱ መንግስት ይጀምራል። 1000 ዓመት በምድር ላይ ከቅዱሳኑ ጋር ኢየሱስ ክርስቶስ 1000 ዓመት ከነገሰ በኋላ ከዛ በኋላ የነጩ ዙፋን ፍርድ አለ። በነጩ ዙፋን ፍርድ ሰዓት ላይ መለከት ሲነፋ ሰው የሚባለው ፍጥረት በሙሉ የተቃጠለ፣ ባህር ውስጥ የሰመጠ፣ የጠፋ፣ አውሬ የበላው የሰው ዘር በሙሉ። ምክንያቱም አንድ ሚስጥር እስቲ ዛሬ ልንገራችሁ፣ ያዟት በዘመናችሁ የምትጠቅማችሁን። እግዚአብሔር እስትንፋሱ ያለበት ነገር ሁሉ አይጠፋም። እወቁ። ሰው
በጌታ አምኖ ድኖ ወደ መንግሥተ ሰማይ ካልዳነም ከእግዚአብሔር ርቆ ሊኖር እንጂ መጥፋት አይችልም። ለምን አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ለምን ሰይጣንን አያጠፋውም ይላሉ። ምን ሰውን ከሚያስቸግር እሱንም ከሚያስቸግር እግዚአብሔር የፈጠረው ፍጥረት ነው። መጨረሻ ላይ በእሳቱ ባህር ፍርድ ውስጥ ይጣላል እንጂ አይጠፋም። ስለዚህ ምን አለ መሰላችሁ የነጩ ዙፋን ፍርድ ላይ ይውላችሁ ፍጥረት በሙሉ የሰው ዘር በሙሉ የተባለ ሰው የተባለ በሙሉ ይነሳል እና ምን ይሆናል? በኢየሱስ ክርስቶስ ስም ይንበረከካል። ፊልጵስዩስ ምዕራፍ 2 ላይ ያለው ቃል ይፈጸማል። ጉልበት ሁሉ የተባለው ቃል ያን ይፈጸማል፣ ይንበረከካል። እኩሌቶቹ ማለት የዳነው ለዘላለም ሕይወት፣ እነኛ ደግሞ ለዘላለም ፍርድ። እባቡ ዓለምን ሁሉ ያስታው ዘንዶ ሐሰተኛው ክርስቶስና ዲያብሎስ፣ እነኚህ ሐሰተኛው ክርስቶስ ዲያብሎስ ዘንዶ ሶስቱ በዲን ወደሚቃጠል ወደ እሳቱ ባህር ሲጣሉ ሞት የሚባለውና ራሱ ሞት የሚባለው ራሱና ሲኦል የሚባለው ራሱ ወደ እሳቱ ባህር ይጣላል። ዲያብሎስ ያሳታቸውና ዘንዶ ሐሰተኛው ክርስቶስ ወደ እሳቱ ባህር ይጣላል። የማያምኑ ሁሉ ሁለተኛው አስፈሪው ፍርድ የሚሆነው ወደ እሳቱ ባህር ነው የሚጣሉት። ከዚህ ሁሉ ሊያድነን ከሰማየ ሰማያት ለወረደው ጌታ ምን አይነት ክብር ነው የምንሰጠው? ባካችሁ ምን አይነት ክብር ነው! ኢየሱስ ስለ እግዚአብሔር እንደው ስለ ኢየሱስ እንመለመናችሁ። እሳቱ ባህር ውስጥ ሰይጣን አጠፋ፣ ተሳሳተ አይደለም፣ አመፀ፣ በትዕቢት ወደቀ። ሰይጣን ሲወድቅ አብ ኢየሱስን አላከውም። አዳም ሲወድቅ ግን ኢየሱስን ላከልለኛ። በአዳም ምክንያት ጠፍተን ነበረ። ኢየሱስ ከሴቲቱ የሚወለደው የእባቡ ራስ የሚቀጠቅጠው ከሰማየ ሰማያት ሰዓቱ ሲደርስ ከሴት የተወለደው ልጁን ላከልን። ልጁ የእኛን ሞት ሞተና ከአባቱ ጋር አስታረቀን። ይሄ የገባው ክርስቲያን ስሙን ሲያከብር ጠዋትም ማታም በጊዜውም ለጊዜውም በክረምትም በበጋም ሲመችም ሳይመችም ሲሞላም ሲጎልም ስሙን ያከብረዋል። ሕፃን ተወልዶልናልና፣ እንደው ስለ እግዚአብሔር ተወልዶልኛልና በሉ እስቲ። ሕፃን ተወልዷል ስለማይልን ቃል አንዳንድ መጽሐፍ ቅዱስን ረጋ ብላችሁ እዩት። ሕፃን ተወልዷል አይደለም፣ ሕፃን ተወልዶልናልና። ያው ለኛ ነው የተወለደው፣ ለራሱ እኮ አይደለም የተወለደው። ወገኖቼ ሆይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና። አቤት አለቅነት በጫንቃው ላይ። የሰው ዘር ከተፈጠረ ጀምሮ አለቃ ሆኖ የተወለደ የለም። ሁሉም የሀገር መሪዎች በሙሉ አሁን ያሉትን የሀገር መሪዎች በሙሉ ያቸው ሲወለዱ እንደ ማንኛውም ኦርዲናሪ ቻይልድ በቃ ትንሽ ተራ ሕፃን ናቸው ሲወለዱ። ጊዜ መጣ ሲማሩ ምናምን ፓርቲው ሲገቡ ሲያዩ ሲመረጡ ይሁንና አለቃ ይሆናሉ። እኔና እናንተ አባት ሲወለድ አለቃ ነው። አለቅነት ጋር በጫንቃው ይሄ ነው። ይኸውላችሁ አለቅነትን ይዞ የተወለደ አባት ስላለሽ አትኮሪም? ደስ አይልህም ልጄ? እንደው ደስ አይልህም? ከገባህ ነው። ካልገባህማ ምን ዋጋ አለው? ከገባህ ነው። አለቅነት በጫንቃው ላይ ነው። የኔ ጌታ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር። አቤት ስሙ ሲናገረው ታውቃላችሁ፣ ድንቅ አለው። እኔ አንድ ነገር ደስ የሚለኝ ነገር ልንገራችሁ። በአይሁድ ስርዓት ባህል ውስጥ በአይሁድ አምልኮተ እግዚአብሔር ስርዓት ውስጥ ምን አላቸው መሰላችሁ? በብሉይ ኪዳን ያለው ቶራውን የያዙት ሲናጎጋቸው ላይ ሲያመልኩ እንደዚህ ያደርጋሉ። ይኸውላችሁ በጣም የሚያምር ቤት ድንቅ፣ አቤት ድንቅ ቤት ነው። የሚያምር መኪና አቤት እንዴት ድንቅ ነው። የሚያምር ምናምን ልብስ አቤት ይሄ ድንቅ ነው። ሰው ለብዙ ነገር ድንቅ ይላሉ። አይሁዶች ግን እግዚአብሔርን ብቻ የሚያደንቁበት ቃል አላቸው። ፔሌ ይላሉ። ለእግዚአብሔር ብቻ አድንቆት የሚሰጡት ቃላት። ይሄ ብቻ አይደለም ታውቃላችሁ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። የአማርኛ ነው።
አይሁዶች ምንድነው የሚሉት? ኤሎሂም። ኤሎሂም ማለት የብዙ ነጠላ ቁጥር አይደለም። ኤሎሂም የብዙ ቁጥር ነው። ኤሎሂም ሰማይና ምድርን ፈጠረ ሲሉ ኤሎሂም ብለው የሚጽፉበትን መጻፊያ ኤሎሂም ካሉ በኋላ አይሁዶች ያንን ምንም ነገር አይጽፉበትም፣ ለብቻ ነው የሚቀመጠው። ሁለት በሉ። ሶስተኛ ላይ ኤሎሂም ሲሉ ተንበርከው ነው የሚጠሩት፣ ቆሞ አይጠሩትም። እዚህ ጋር ድንቅ ሲሉ ለሰውም ለመኪናም ለምኑም ድንቅ ነው። የእግዚአብሔር ብቻ የተለየለት ድንቅ በሌ እስቲ ድንቅ አምላክ እንበሉት ወገኖች። ይሁን ድንቅ በሌ ድንቅ፣ ሌላ ነገር አይደነቅበትም በዚህ ቃል። ስለዚህ ወገኖች ሆይ እስቲ እንግዲህ እንነጋገር ካላችሁ ከሰማየ ሰማያት ከመውረድ በቀር ምን ድንቅ አለ? መለኮት ሰማይና ምድር የፈጠረ በሰው በድንግል ማርያም ማህፀን ላይ ከማደር ከመጸለል በስተቀር ምን ድንቅ አለ? እሺ ላድንቅ ካላችሁ ከዚህ በላይ የሚደነቅ ነገር አለ? ይኸው ፈጣሪው እንደ ፍጡር ሆኖ በፍጡሩ መካከል among the creatures መጣ ይላሉ። ምንድነው እሱ? ድንቅ። በምድር ላይ ስጋ ለብሶ ሸበጥ ጫማ አድርጎ ሲርበው ሲጠማው ምንድነው? ድንቅ። ማን ነው እሱ? ዩኒቨርሱን በሙሉ ከአብና ከመንፈስ ቅዱስ ጋር የፈጠረ። ታውቃላችሁ እንደዚህ የሚል ቃል አለ፣ ከዋክብቶችን በሙሉ በስማቸው የሚጠራ የሚል ቃል አይቼ ሰሞኑን ወይኔ ጌታዬ፣ እያንዳንዱን ቢሊየንስ። አሁን እነኚህ አስትሮኖመርስ የስነ ከዋክብት ተመራማሪዎች ቪዚብል የሆኑ ያዩዋቸው አሁን በመጨረሻው አሪዞና ላይ የሰሩት መሳሪያ አሁን በመጨረሻው ዘመን ላይ የሚያዩበት አዳዲስ ነገሮችን ያሳያቸው ጀመረ። ትምህርቱ ልጆች ምን ያህል አለ እንደዚህ ተምረው ጨርሰው ካሪኩለም ላይ የገባውን ነገር ሁሉ ዜሮ አወጣባቸው። ያኛው ቴሌስኮፕ ሌላ ጋላክሲ ሌላ ፕላኔቶች ያሳያቸው፣ ያን ሁሉ በስማቸው። ታዲያ ድንቅ ከሱ በላይ ማን አለ? በስማቸው። ለምንድነው እሱ ስሙ ድንቅ የሆነው? ድንቅ ነዋ። ከሰማይ መውረዱ ድንቅ ነዋ። ስጋ መልበሱ ድንቅ ነዋ። እኔና አንተን ለማዳን ምድር ላይ መመላለሱ ድንቅ ነዋ። መራቡ ድንቅ ነዋ። መጠማቱ ድንቅ ነዋ። በነገር ሁሉ ወንድሞቹን ሊመስል ይደክመው ነበረ፣ ይርበው ነበረ፣ ይጠማው ነበረ። ስጋ ለበሰው። መላእክቶቹ እኮ እንዴት እንደሚደነቁ ሲወለድ እኮ ክብር በአርያም ለእግዚአብሔር ሰላም በምድር ለሰዎችም በጎ ፈቃድ የሚሉ የብዙ መላእክት ሰራዊት እረኞቹ ጋር ተገለጡ። ምንድነው የፈጠራቸው? በረት ውስጥ ተወለደ የፈጠራቸው። እኔና እናንተ ግን ምንም አይመስለንም። አንድ አውሮፕላን ድንቅ ነው፣ ኢየሱስም ለኛ ድንቅ፣ ሁለቱም እኩል ነው ለኛ። ወገኖቼ ሆይ ዘመንሽም በሙሉ ስታድንቅ ይውጥዊ የማያልቅ ድንቅ። ምንም ነገር አድንቁ ያልቅባችሁ ይሰለቻችኋል። በቃ ታዩትና ሌላ ነገር ትፈልጋላችሁ። ኪሩቤሎች ሱራፌሎች እዛ መንፈሳዊ ዓለም ውስጥ እየዞሩ ሲመለከቱት አሁንም አዲስ ነው። አዳዲስ ክብር ነው የሚያዩት። ያደንቁ ሲደነቁ፣ ኪሩቤሎች ሲደነቁ። መንፈሳዊ ዓለም ውስጥ ታውቃላችሁ መለኮትን ማድነቅ አያልቅም። ለምን? ድንቅ ነው። ዛሬ አይታው ድንቅ ነው፣ ነገ ደግሞ ድንቅ ነው። ዛሬ ሰግደውለት ቀና ብለው ሲያዩት ሌላ ነው፣ እንደገና ሌላ ክብር ያለው፣ አሁንም ሌላ ክብር ያለው፣ አሁን ሌላ ክብር ያለው። እስቲ እኛ እናድንቀው ከምድር። እስቲ ድንቅ ነው ጌታ እኮ ድንቅ ነው። ገባሽ? ስሙ ድንቅ ነው። አንድ ማኑሄ የሚባል ሰውዬ ጋር ከሚስቱ ጋር ይኖራሉ። መሃን ናቸው፣ ልጅ የላቸው። በኋላ አንድ ቀን ለሚስቱ መልአክ ተገለጠላት እና ወንድ ልጅ ትወልጃለሽ፣ ልጁ
ናዝራዊ ይሆናል። ራሱ ላይ ምላጭ እንዳይነካው። አንቺ ደግሞ የሚያረክስ ነገር ወይም ደግሞ ያልተሰዋ የረከሰ ነገር እንዳትበይ እንዳትጠጪ አላትና ሄደ። መጣችና ለባሏ ኧረ አንድ ሰው መጣ። ምን አለሽ? ምን ነው? ምን አለኝ? መጣ ነው ትወልጃለሽ አለኝ። ልጁን ጸጉሩ ላይ ምላጭ እንዳይነካለኝ ደሞስ የረከሰ ነገር እንዳትበይ። በኋላ ማኑሄ ተጨነቀ። እግዚአብሔር ሆይ የላከውን መልአክ ኧረ ስርዓቱን አልገባንም፣ ኧረ ላክልን ባክህ አለው። በኋላ አሁንም በድጋሜ ለሴትዮዋ ተገለጠላት። ስታየው ገና በረረችና ወደ ባሏ ወደ ማኑ ሄደችና ያ ሰውዬ መጥቷል አለችው። መጣና ሮጣ ባለፈ ሰሞን ለሷ ተገልጠ የነበርከው አንተ ነህ አለ። አዎ እኔ ነኝ። ምንድነው እሱ? ለልጁ የሚደረገው ስርዓት ምንድነው እሱ አለው። ነግሬያታለሁ። የረከሰ ነገር እንዳትበላ፣ የወይን ጠጅ እንዳትጠጣ፣ ለልጁ የሚደረገውን ነገር ናዝራዊ የተለየ ነው የሚሆነው። እባክህን የፍየል ጠቦት ላንጣና እንደው ላቅርብልህ እባክህን አለው። ብትለምነኝም ብትውል ምግብህን አልበላም። መስዋዕት ማቅረብ ትፈልጋለህ? አቅርብ አለው። ሄደና መስዋዕቱን አመጣና አቀረበ። በኋላ ጠጋ አለና ማኑሄ እሺ በሆነ ጊዜ እንደው እንድናከብርህ ስምህን ንገረኝ ስለው ስሜን ለምን ጠይቃለህ? ስሜ ድንቅ ነው አለው። በብሉይ ኪዳን ስግደትን የሚቀበል እንደ መልአክ የሚገለጥ ኢየሱስ ክርስቶስ ነው። መላእክቶችን ይዋቸው ሲሰግዱላቸው ተጠንቀቅ እንዳትሰግድ እኔ እንዳንተ ባሪያ ነኝ ይላሉ። በብሉይ ኪዳን ተገልጦ ስግደት የሚቀበል አንድ ነው። እሱም ከሥላሴዎች ሁለተኛው አካል የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ሃሌሉያ! አያችሁ? ስም ማን ነው? ስሜ አለው ድንቅ ነው። መስዋዕቱን አቅርባለሁ። መስዋዕቱን ሲያቀርብ መስዋዕቱን እሳቱ ነበልባሉ ወርዶ መስዋዕቱን ሲቀበል እያዩት ይሄ መልአክ የመሰለው ነበልባል ውስጥ ገብቶ በነበልባል ውስጥ ሲያረጋዩት በነበልባል ውስጥ የሚያርግ ሞቶ የተነሳው የይሁዳ አንበሳ የናዝሬቱ ኢየሱስ ክርስቶስ ብቻ። ስሜ ለምን ጠይቃለህ? ስሜ ምንድን ነው? ስሜ ለምን ጠይቃለህ? ስሜ ድንቅ ነው። ይገለጣል። በብሉይ ኪዳን ይኸውላችሁ ስለ ዳግም ምጽአቱ ሄኖክ አይቷል። ከእልፍ አእላፋት መላእክቱ እና ቅዱሳኑ ጋር ኢየሱስ ክርስቶስ ሲመጣ አይቶታል። ሄኖክ ሰባተኛው ሰው ከአዳም ሄኖክ አይቶታል። ዳግም ምጽአቱን አይተዋል። በብሉይ ኪዳን ቅዱሳን ነቢያት በእነኛ ታላላቆች ነቢያት በነ ሙሴ፣ በነ ኤልያስ፣ በነ ሳሙኤል በዛ ሁሉ አገልጋዮች መካከል ቤተ ክርስቲያን አትታወቅም። ታውቃላችሁ? እዚህ ጋር ብሉይ ኪዳን ነቢያቶች አሉ። እዚህ ጋር የአዲስ ኪዳን ታሪክ አለ። መሀል ላይ ያለችው ቤተ ክርስቲያንን አያውቋትም። እሷ ለማ ተገለጠች? ለሐዋርያው ጳውሎስ። ከትውልዶች ሁሉ የተሰወረው ምስጢር ለኔ በቃ ለምስኪኑ ለጭንጋፉ ተገለጠ። እርሱም አሕዛብ ከክርስቲያኖች ከእስራኤል ጋር እኩል መውረስ መቻላቸው የሚለው ምስጢር የተገለጠ ቤተ ክርስቲያን ምስጢር ነበረች ወገኖች ሆይ። ስለዚህ ምን ሆነ? በዚህ በእኛ ዘመን ድንቅ የሆነው ጌታ ከሰማይ ሰማያት ወረደ። ቅድስቲቱ ድንግል ማርያም ማህፀን ላይ በመንፈስ ቅዱስ ተጸለለ። ድንቁ ተወለደ። ስምህ ማን ነው? ድንቅ። እዚህ ጋር ምን ይለዋል? ድንቅ። ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ። ወገኖቼ ሆይ ኃያል አምላክ የሚለው ቃል ለብዙዎቻችን ትንሽ ግር ይለናል። ኃያል አምላክ ነው እንደ ኢየሱስ? አዎ ኃያል አምላክ ነው። ስለዚህ እቺን ቃል አንድ ቦታ እንያት። ቆላስይስ ምዕራፍ 2 ላይ አውጡ። ይሄ ኃያል አምላክ የሚለውን ታያላችሁ ወገኖች ሆይ። እግዚአብሔር አምላክ ይረዳናል። ቆላስይስ ምዕራፍ 2 ላይ ቁጥር 9ን ተመልከቱ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። እንዲሁ እባካችሁ መጽሐፍ ቅዱስ ከያዛችሁ ይሄ ቃል በጣም 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 ትልቅ ሚስጥር አለበት። ጮክ ብላችሁ አንብቡት። እንደዚህ በሉ እስቲ ይውላችሁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ኃያል አምላክ ማለት ይሄ ነው ወገኖች ሆይ። ይውላችሁ የመለኮት የአብ የመለኮት ሙላት ሁሉ
በአካሉ በሰውነቱ ላይ የተገለጠ ኃያል አምላክ ነው ኢየሱስ ክርስቶስ። ክብር ለአብ ይሁን ለዘላለም አሜን። ወገኖቼ ሆይ ቀና በሉ አንድ ጊዜ። ኃያል አምላክ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ኃያል አምላክ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ታዲያ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ። ድንቅ ነው ወገኖቼ ሆይ ድንቅ ነው፣ መለኮት ነው። ስለዚህ ምን ይለዋል? ኃያል አምላክ ኢየሱስ ክርስቶስ ኃያል አምላክ ነው። ኢየሱስ ክርስቶስ ኃያል አምላክ ነው። ከዛ በኋላ ሶስተኛ ላይ ምንድነው የሚለው? እስቲ ይሁት ወገኖቼ ሆይ ኃያል አምላክ መካር ደህና ኃያል አምላክ የዘላለም አባት ይለዋል። ከዛ በኋላ ምን አይነት አባት? የዘላለም አባት፣ ህዝቡን አፍቃሪ የሚጠብቅ ሩህሩህ አባት መሆኑን ይገልጣል። የዘላለም አባት ማለት ሩህሩህ መሆኑን የህዝቡ ጠባቂ የዘላለም አባት ጠባቂ ነው ብሎ አንድ ጊዜ ወገኖች አይዟችሁ የዘላለም አባት በሉ ጠባቂዬ ነው፣ እረኛዬ ነው፣ አፍቃሪዬ ነው፣ አሰማሪዬ ነው፣ አስገቢዬ ነው፣ አስወጪዬ ነው። የዘላለም አባት ነው። አባት ሩህሩህ አይደለም? አባት ለልጆቹ እንዴት ደግ አይደለም? ያለህን ነገር አለ የምታደርገው። በቃ ሩህሩህ አባት አለን፣ ስሙ ይባረክ። መጨረሻ ላይ የሰላም ልዑል ነው። ሰላም ምድር ላይ ከሰላሙ ንጉሥ ውጪ ልታገኝ እውነተኛውን ሰላም እንዴት ይሆናል ወገኖች ሆይ? እንዴት ይሆናል? ሰውን ከኃጢአት ነፃ ያወጣ ሰላምን የሚሰጥ በማውጣት የሰውን ልጅ ሁሉ ከእግዚአብሔር ጋር ሊኖር ወደሚገባው ሰላምን እውን ያደረገ ጌታ፣ ከአባቱ ጋር አብረን የምንኖርበትን ሰላም በሕይወታችን እውን ያደረገ ጌታ የሰላም ልዑል። አንድ ጊዜ እንደዚህ ብለን እንጨርሳለን። ስሙም በሉ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። ድንቁ ኢየሱስ የኔ ነው፣ አባቴ ነው። እወደዋለሁ፣ አገለግለዋለሁ፣ በነገሬ ሁሉ አስቀድመዋለሁ። ማንኛውንም ነገር ለሱ ክብር አደርጋለሁ። ያለኝን ሁሉ ለሱ ክብር አደርጋለሁ። ይውላችሁ እቺን ነገር ሳልነግራችሁ እንዳልሄድ ብዬ ነው። አስተውሉ ወገኖቼ ሆይ ድንቁን ጌታ ተሸክመሻል? እስቲ ያሳይኝ ጎሽ። አብሮሻለ አብሮሃለ? ይውላችሁ ያዙ እንግዲህ እቺን ድንቁን ጌታ ከሱ ጋራ ድንቁን ጌታ በሕይወታችሁ የያዛችሁ በማንነታችሁ የተሸከማችሁ ድንቁን ጌታ ሁለት ነገር በሕይወታችሁ ላይ ይሆናል። ይውላችሁ አንደኛው አይሆንብን፣ አንደኛው ይሆንልን። ድንቁን ጌታ ተሸክሜ በእውነት ተሸክሜ ከሆነ የትውልዱ ሸክም አለብኝ። የትውልዱ እንዲድን እንዲያመልጥ ይውላችሁ በእውነት የተሸከሙ ሰው የጌታ ባሪያዎችን ስታዩ ለትውልዱ የሚጮሁ አባቴ እባክህን ሰው ይዳን ያመልጥ የሚሉ ሸክም ያላቸው ስሙን የተሸከሙ ባሪያዎች ናቸው። የማይቻለውን ነገር ደግሞ ልንገራችሁ። ስሙን ተሸክሞ ዘርን መሸከም አይቻልም። ጥላቻን፣ ክፋትን፣ ተንኮልን፣ ስስትን፣ ትዕቢትን መሸከም አይቻልም። ስሙ አይፈቅድም። ስሙ የሚፈቅደው ይህንን ነው። ለትውልድ መማለድን ሸክም፣ መጮህ ሸክም። ይሄ ስሙን የተሸከሙ ባሪያዎች መለያቸው ነው። እኔ ስሙን ተሸክም ያለው ብለህ ባንዲራ ይዘህ አይደለም። ይኸው ስሙን ከተሸከምሽ ሰው እንዲድን ትቃትቻለሽ። ወይ ገንዘብሽን ትሰጪያለሽ፣ ወይ ተንበርከሽ ትጸልያለሽ፣ ወይ ወንጌል ስርጭት ትወጪና በጌታ እመን ቢተፉብሽ ጠርገህ እንደዚህ ኢየሱስ ይወድሃል ትላለህ። ስሙን ተሸክመሃላ። ወይ በገንዘብህ፣ ወይ በጉልበትህ፣
ወይ በምስክርነት ትወጣለህ ተሸክመ ከሆነ አለበለዚያ ግን ጥሩ አይሆንም። ስለዚህ እርግጠኛ ነኝ ክብር ደመና ስሙን ተሸክማለች። ስሙን ተሸክማለች። ክብር ደመና እኮ እናንተ ናችሁ። ወይ ክብር ደመና ቤተክርስቲያን ተሸክማችኋል ስሙን። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር ይመስገን።